የ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ነገ መደረጋቸውን ይቀጥላሉ። በርከት ያሉ ጨዋታዎች ነው በነገራችሁ ላይ ነገ የሚደረጉት ቤተሰቦች። እነኚህን ጨዋታዎች እንደው ልጠቁማችሁ ለማየትም እንዲመቻችሁ። ያው ዩናይትድ ነገ 9 ሰዓት ከ30 የሚያደርገው ጨዋታ አንዱ እጅጉ ተጠባቂ ጨዋታ ነው። የምሳ ሰዓት ጨዋታ ነው። በቀድሞ ሰዓት ማለት ነው። አሁን ወደፊት አንድ ስለሄደ ነው እንጂ 9 ሰዓት ከ30 የኢትዮጵያ ሰዓት አቆጣጠር በጊዜ ይደረጋል። የማንቹኒያን ደርቢ ነው። ዩናይትድ ይህን ጨዋታ በኦልትራፎርድ ነው የሚያደርገው። ማይክል ካሪክም ለመጀመሪያ ጊዜ ኢንትሪ ማናጀር ሆኖ የሚያደርገው ጨዋታ ነው ማለት ነው። ቼልሲና ብሬንፎርድ ስለ ጨዋታው እንመለስበታለን። በነገራችሁ ላይ ቼልሲና ብሬንፎርድ ምሽት 12 ሰዓት ይጫወታሉ። ሊድስ ከፉልሃም እንዲሁ ምሽት 12 ሰዓት፣ ሊቨርፑል ከበርንሌ፣ ሰንደርላንድ ከክሪስታል ፓላስ እና ቶተንሃም ከዌስትሃም የለንደን ደርቢ ጨዋታ ይደረጋል። አምስቱም ጨዋታዎች ከቼልሲ ጀምሮ ምሽት 12 ሰዓት የሚደረጉ ነው የሚሆነው። ብቸኛው የነገው ጨዋታ ኖቲንግሃም ፎረስት እና አርሰናል የሚያደርጉት የምሽት 2 ሰዓት ከ30 ጨዋታ ይሆናል ማለት ነው። እንግዲህ እነኚህን ጨዋታዎች ሰዓት ለመጠቆም ያህል ነው። አሁን በቀጥታ ወደ ዩናይትድን ወደ ተመለከተው መረጃዎቻችን ያው እናልፋለን እና ነገ ማይክል ካሪክ የመጀመሪያ ኢንተሪም ማናጀር ሆኖ የሚያደርገው ጨዋታ በኦልትራፎርድ ሲደረግ ከባለፈው ረቡዕ ጀምሮ ነው። እንደምታውቁት ልምምድ መስራት የጀመሩት እረፍት ተሰጥቷቸው ነበር 3 ቀን። ውድድር ላይ የተሳተፉ አለመሆኑን ተከትሎ የሊግ ካፕ ጨዋታ ስላልነበራቸው ማለት ነው። ይሄ እረፍት በጣም አስፈላጊ ነው። እንግዲህ ኤነርጂውን ይዘው የሚመጡ ከሆነ የሚጠቀሙበት ከሆነ 26 ተጫዋቾችን ይዞ ነው ረቡዕ ማይክል ካሪክ ልምምድ ማሰራት የጀመረው። እነ ሴላሜንስ፣ አልታይ ባይንደር፣ ቶም ሂተን እና እንዲሁም ዴርሞት ሚ የተባሉ የግብ ጠባቂዎች እንደተለመደው ነበሩ። የሚያስደስተው ዜና ለዩናይትድ የተጎዱ ተጫዋቾች መመለሳቸው ነው። በነገራችሁ ላይ እንደነ ማርቲኔዝ ነበሩ ለምሳሌ ተከላካይ ሆኖ ልምምድ ሲሰሩ ከነበሩ። ሄቨን ነበረ ከጉዳት የተመለሰው እንዲሁ ሃሪ ማጉዌር ነበር። ይሄ በጣም ጥሩ ዜና ይመስለኛል። ለአሰልጣኙ አማራጭ ይሰጠዋል። ሉክሾ እንደተለመደው አለ፣ ዶርጎ፣ ዳሎ፣ የሮ፣ ማሌሲያ እንዲሁም ፍሬዴሪክሰን እና አንድ አዲስ ተጫዋች ደግሞ ከታዳጊ ቡድን ይመስለኛል ሀበብ ኦጉዌኔ ተብሎ የሚጠራ ልጅ እንዲሁ ልምምድ ሲሰራ ፎቶዎችን ተመልክተናል ወይም ቪዲዮ አይተናል። አማካይ ቦታ ላይ እንደዚሁ ዩናይትድ የተሟላ ስኳድ ይዟል። ኮቢ ሜኑም አሁን በሙሉ ጤነኝነት ነው ማለት ነው። ልምምዱን የሰራው ሜሰን ማውንት አለ፣ ብሩኖ ፈርናንዴስ፣ ካሳሜሮ፣ ኡጋርቴ፣ ፍሌቸር የሁለቱ ፍሌቸር ልጆች እንዲሁ ጃክ እና ታይለር ፍሌቸርም ልምምዱ ላይ ተሳታፊ ነበሩ። ፊት መስመር ላይ በጣም የሚያስደስተው ዜና በአፍሪካ ዋንጫ ምክንያት ዩናይትድን እያገለገሉ ያልነበሩት በጣም ወሳኝ ተጫዋቾች መመለሳቸው ነው። ብሪያን ምቦሞና እንዲሁም አማድ ዲያሎ ተካቷል። ሼሌሲ የልምምዱ አካል ነበረ። በባለፈው ጨዋታ ቀይ ካርድ መመልከቱ እንደዚሁ ይታወሳል። አይ ቲንክ በፕሪሚየር ሊግ ላይ የሚሰራ አይዶን ነው ብቻ እርግጠኛ አይደለሁም። ቤተሰቦች ይሄን ነገር አጣርቼ ማውራት ይኖርብኛል። ሼሌሲ በሁለት ቢጫ ምክንያት በባለፈው ጨዋታ በቀይ ካርድ ወጥቶ ነበረ። ለሲቲው ጨዋታ አይዶን ነው ብያዝ ወይ ማጣራት ይሄን ነገር ይኖርብናል ማለት ነው። ቤንጃሚን ሴሽኮ ጥሩ ሙድ ላይ ነው ያለው እና ይሄም ተጫዋች ለሙዱ ላይ ተሳትፏል። በቀጣይ ጎሎች ማስቆጠሩን በዩናይትድ ቤት ይቀጥላል ተብሎ ነው የሚጠበቀው። ሰርቪሱን የሚያገኝ ከሆነ በተለይ ብሪያን ምቦሞና አማድ መመለሳቸውን ተከትሎ ተጫዋቹ ትኩረት ነው የሚፈልገው እና ብዙ ኳሶችን ቢጥሉለት ብዙ ሰፖርት ቢያደርጉት ልጁ ጎል ማስቆጠር የሚችል ልጅ መሆኑን አሳይቶናል። ሼሽኮ አሁንም በዚህ ይቀጥላል ብለን ተስፋ እናደርጋለን እና የዩናይትድ ወሳኝ የሆኑ የፊት መስመር ተጫዋቾቻችን ተመልሰዋል። ይሄ በጣም በጣም የሚያስደስት ዜና ነው። ትንሽ ግን እዛ ልምምድ ላይ ያልተመለከትነው እና በጣም ቅር ያለኝ ጉዳቱ ምን እንደሆነም እንደው ያልገባኝ መሰረታዊ የሆነ ጉዳት ሲባል የተጫዋቾች የጡንቻ መሸማቀቅ አለ። ግን የማቲያስ ዴሊክትን አይ ቲንክ የተለየ ይመስለኛል። የጀርባ ህመም ነው ያሉት። ይህ ከስፓይናል ኮርዱ ጋር የተያዘ ነው። ጀርባው ላይ ምቾት እየተሰማው አይደለም ተብሏል። የእግር ወይ ቁርጭምጭሚት ወይ የጅማት አይነት ጉዳት አይደለም። እሱ ጉዳት አሁንም ተጫዋቹ ስኳድ ውስጥ የለም። ልምምድም እየሰራ አይደለም። ትንሽ ጠንከር ያለ ጉዳት ነው ማለት ነው። እንግዲህ ቤተሰቦቻችን ዩናይትድ በጣም ሚስ አድርጎታል ማቲያስ ዴሊክትን። ማዝራዊ ደግሞ ያው በአፍሪካ ዋንጫ ምክንያት እስከ ፍጻሜ ሄዷል እና
ከሴኔጋል ጋር ጨዋታውን ያደርጋል። ስለዚህ አፍኮን ሲጠናቀቅ ነው ዩናይትድን የሚቀላቀለው ማለት ነው። ስለዚህ ማዝራዊም ከዩናይትድ ቡድን ጋር አብሮ ልምምድ አልሰራም። እነኚህ ናቸው ሚስ ያደረግናቸው ተጫዋቾች። በዩናይትድ ልምምድ ላይ ግን ጄሰን ዊልኮክስ ከአሞሪም ጋር ከባድ የሆነ ፍጥጫ ፈጥረው የነበሩት ሰው ክለቡ ከአሰልጣኙ ይልቅ ጄሰን ዊልኮክስን አምኖ በጄሰን ዊልኮክስን በክለቡ አቆይቶ ሩበን አሞሪምን ያሰናበተለት ሰው ይሄ ሰው የዩናይትድን ልምምድ አሁንም ተከታትሏል። ልክ እንደ አሰልጣኝ ሆኖ ነው ዊልኮክስ ካሪክ ልምምድ በሚያሰራ ሰዓት የቡድኑን ልምምድ ሲከታተል የነበረው። በርካታ የዩናይትድ ደጋፊዎች ታውቃላችሁ ቤተሰቦች ዊልኮክስ ላይ አሁን ፊታቸውን አዙረዋል እና ይሄ ሰው መሰናበት አለበት እያሉ የአሞሪም ወዳጅ አፍቃሪ የሆኑ አሞሪም በዩናይትድ በመሰናበቱ ደስተኛ ያልሆኑ ደጋፊዎች ዊልኮክስ ላይ እስከ መጮህ ሁሉ ደርሰዋል። በባለፉት 2 ጨዋታዎች ኦልትራፎርድ ተደርገው ሲጠናቀቁ ይሄ ሰው ከኦልትራፎርድ ሲለቅ ከፍተኛ የሆነ የተቃውሞ ጩኸት ነው ያስተናገደው በደጋፊዎች። ክለቡ ይሄን ሰው ሳክ ማድረግ አለበት፣ ማሰናበት አለበት ብለውም እንዲሁ ግፊት እያሳደሩ ነው የሚገኙት እና አሁን በዚህ ሰዓት በተለይ በጣም የተጠላው ሰው ይመስለኛል አሞሪም ብዙ ስንብቱ ያላሳመናቸው እና ለአሞሪም ስንብት ምክንያት መሆኑ ከአሰልጣኙ ጋር መግባባት አልቻለም ተብሎ መነገሩ በዩናይትድ ደጋፊዎች ጥርስ እንዲነከስበት ያስደረገ ነገር ሆኗል እና ይሄ ሰው እንግዲህ በዩናይትድ እስከ መቼ እንደዚህ ፈላጭ ቆራጭ ሆኖ ይቀጥላል እንደው የሚለው ጥያቄ እና እስከ መቼ ይዘልቃል ቢለው በራሱ አነጋጋሪ ነው የሆነው። ወደፊት አብረን እናየዋለን። ኤኒዌይስ ግን ቤተሰቦች አሁን እዚህ ጋር ትልቁ ላነሳ የፈለግኩት ነጥብ ምንድን ነው? የዩናይትድ ቡድን አጠቃላይ ያለበትን ሙድ፣ ልምድ የሰሩበትን መንገድ እንዲሁም ስለ ተጫዋቾቻችን ጤንነት ነው። ግን ኢንዲካሊያ አንድ ዜና ይዞ ወጣ እና ይሄ የኢንዲካሊያ ዜና ምን ይላል መሰላችሁ? ብዙ ጊዜ ማንቸስተር ዩናይትድ አዳዲስ አሰልጣኞችን ሲቀጥር የሚሰጥ ሃይፕ አለ። እንዲህ ነው እንዲህ ነው እንዲህ ነው ይባላል። ለውጦቹ ይነገራሉ። ተጫዋቾቹ በጣም ስለመነቃቃታቸው ብላ ብላ ይነገራል። እንዲህ ካላም ያለው አሁን ተመሳሳይ ነው። የዩናይትድ ተጫዋቾች በማይክል ካሪክ የልምምድ ሴሽን ላይ በጣም ነው እንዲሁ የተገረሙት ነው የሚለው። ብሎን ፕላየርስ ማይንድ ብሎ ነው እንደውም እንግሊዝኛው ቃል የሚገልጸው ማለት ነው። እና በጣም ኢምፕሬስ ሆኗል በአሰለጣጠን ሜተዱ ነው ያለው። በጣም ኢምፕሬስ ሆኗል በአሰለጣጠን መንገዱ፣ በሚያሰለጥንበት መንገድ እንዲሁም በታክቲካል ሜቲንግ ሲያደርጉ ያው ተጫዋቾች እና አሰልጣኙ የታክቲክ ስብሰባ ይኖራቸዋል እና ሁሉም ሰው በቃ በጣም ንቁ ነበር ሲከታተል የነበረው ይሄን የታክቲክ ስብሰባ ብሎ ኢንዲካላ ያገለጸ ማለት ነው። እና እችን ሃይፕን ያልወዳትም ለምንድነው? እችን ሃይፕ ማልወዳት በአሞሪም ጊዜ ከዚህ በላይ ሲባል ነበር። ምን ያህል ተጫዋቾቹ ለሩበን አሞሪም ፍቅር እየሰጡት እንደነበረ፣ ለአሰልጣኙ እንደሚፋለሙለት፣ ዩናይትድ በምን ያህል ትክክለኛ ዳይሬክሽን እየሄደ እንደነበረ፣ በክለቡ ሲፈጠሩ የነበሩ ለውጦች በሙሉ እንደዚሁ እየተጠቀሱ ዩናይትድ አሁን የትልቅ አብዮት ላይ ነው እና ክለቡ ይሄንን አብዮት ያስቀጥላል። ሩበን አሞሪም ረዥም ጊዜ በማንቸስተር ዩናይትድ ፕሮጀክት አካል ነው። ዩናይትድ በ2000 በቀጣዮቹ 2 ወይ 3 ዓመታት የፕሪሚየር ሊግ ዋንጫ የሚያነሳ ቲም ተደርጎ ይገነባል ብላ ብላ እንደዚህ አይነት ንግግሮች አሉ። ከክለቡ የውስጥ ምንጮች ተገኙ የተባሉ መረጃዎች ሲወጡ ይሄንን ነው የሚጠቁሙን። አሁን ማይክል ካሪክ ባለፉት ጥቂት ቀናት በጣት የሚቆጠሩ ቀናት ላይ አሰልጥኖ የማንቸስተር ዩናይትድ ተጫዋቾችን አሰለጣጠሩን በጣም ወደዱት። የታክቲክ አቀራረቡ ይሄ ፎርሜሽኑን ማለት ነው እንግዲህ በተዘዋዋሪ ተጫዋቾቹ ኢምፕረስ ሆነዋል። በጣም ነው በጥልቀት ሲያደምጡት፣ ሲከታተሉት፣ ትኩረት ሲሰጡት የነበረው የሚለው ዘገባ ለእኔ በጣም ነንሴንስ ነው። ቤተሰቦች በኋላ ሃይፑን ዝቅ አድርገን ትንሽ ጠብቀን እንደው የተሻለ ነገር ሲታይ የማበረታታት ነው የሚሻል የሚመስለኝ እና ልክ ይሄ የፒአር ስራ ሁሉ እኔ እየመሰለኝ ነው ያለውን ኔጋቲቪቲ ወደ ፖዘቲቪቲ ከአሞሪም ስንብት በኋላ ለመቀየር የሚደረግ ነገር ነው እና እኔ ከካሪክ ቅጥር እንደው ከማይክል ካሪክ ምንም አልጠብቅም። ማይክል ካሪክ የማንቸስተር ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ ከመለሰ ከቻለ ከመለሰ በጣም በጣም ትልቅ የሆነ ስኬት ነው ብዬ ነው በግሌም በወስደው። የማይችል ከሆነ ደግሞ አይ ዶንት ኬር ነው በየትኛውም የአውሮፓ መድረክ ከቻለ የአውሮፓ ሊግም ሊሆን ይችላል። ኢትስ ኦኬ ጥሩ ነው። ካልቻለም ደግሞ እንደው በኮንፈረንስ ሊግ ቢሆን ማንቸስተር ዩናይትድ እንደው ለክለቡ ስለ ገቢውን ከፍ ማድረግ ስላለበት
ማይክል ካሪክ በእነኚህ ደረጃዎች ዩናይትድ እንዲያጠናቅቅ መርዳት መቻል አለበት ብዬ ነው የማስበው። ከዛ ውጪ የሚመጣ ደረጃ ሁሉ ኔጌቲቭ ነው። በጣም መጥፎ የሆነ ሲዝን እንዳሳለፍን ነው የሚሰማኝ ካሉን ተጫዋቾች ስኳድ አንጻር ማለት ነው። እና ካሪክ አውሮፓ ሻምፒዮንስ ሊግን ካሳካ እንግሊዝ 5 ክለቦችን የማሳተፍ እድል አላት። ስለዚህ እድሉ ይኖረናል፣ በደንብ አለን። አሁንም በደንብ ኦፖርቹኒቲ ይኖረናል። ይህን እድል የምንጠቀም ከሆነ በጣም ቤስት የሆነ ስራ ሰርቷል ብዬ ታሪክን ልገመግመው እችላለሁ ማለት ነው። ግን አውሮፓ ሻምፒዮንስ ሊግ ብቻ ደግሞ ካልገባህ ብሎ ማስገደድም በጣም ከባድ ይመስለኛል። ብዙ ፈተናዎች ስላሉ ዩናይትድ በቀጣይ ከሚያደርጋቸው ጨዋታዎችም አንጻር ከባባድ ጨዋታዎች ይመጣሉ። በተለይ ዩናይትድን ሲያስቸግሩት የነበረው በአሞሪም ዘመን ታውቃላችሁ ከወገብ በታች ያሉ ቡድኖች ናቸው እና ከትናንሽ ቡድኖች ጋር የምንጥላቸውን ነጥቦች የማናስተካክል ከነሱ ነጥብ የማንወስድ ከሆነ ሻምፒዮንስ ሊግ ተሳትፎ ማጠናቀቅ ምንም እንኳን እስከ 5ኛ ደረጃ ቢበቃንም ግን ከባድ የሚሆንበት እድል ይኖራል ማለት ነው። ግን ኦፍኮርስ ተስፋ ይኖረናል። አዲስ አሰልጣኝ ነው፣ አዲስ አሰለጣጠን ነው፣ አዲስ የሆነ መንገድ ነው። ተጫዋቾቻችን እንደው ከአሞሪም ስንብት በኋላ ካለው ኔጌቲቪቲ ወጥተው እንደ አዲስ ሪፍሬሽ ሆነው ጨዋታዎቻቸውን የሚያደርጉ ከሆነ ሻምፒዮንስ ሊግ ግን ሊያሳኩ ይችላሉ። ከሲቲ ነጥብ ሊወስዱ ይችላሉ 3 ነጥብ። ሃው ዴይ ሴት አፕ አይምሯቸው እንዴት አድርገው ይመጣሉ ነው። አርሰናልንም ነጥብ ሊያስጥሉ ይችላሉ። ያ ደግሞ ጥሩ መነቃቃት የሆነንና በቀጣይ የምናደርጋቸውም ጨዋታዎች ደግሞ እንድናሸንፍ ይረዳናል። ያሉን ተጫዋቾች ያን ለማድረግ በቂ ስለሆኑ ብዬ ነው በግሌ የማስበው ማለት ነው። እና በአሞሪም የመጀመሪያ ሳምንት ስራ የመጀመሪያ ፈተና ነገ 9 ሰዓት ከ30 የሚደረግ ይሆናል በደርቢ ጨዋታ። እናንተ ከዚህ ጨዋታ ውጤት ምን ትጠብቃላችሁ? ቤተሰቦች ግምታችሁን እንግዲህ በኮሜንት ማስቀመጥ ትችላላችሁ። እዚህ ጋር የመጨረሻ አንድ ነገር ልበል። እንደው የአማድና የብሪያን ምቦሞ ወደ ቡድኑ መመለስ ለማንቸስተር ዩናይትድ የፊት መስመር በጣም አስፈላጊ ነው ታውቃላችሁ። እና ዩናይትድ ሲቲ ላይ እንደው ውጤት ይዞ የሚወጣ ከሆነ የነኚህ ተጫዋቾች መመለስ በጣም ጠቃሚ ነው እኔ በግሌ ብዬ የማስበው። ግን አሁን እኔ የምጠላው ነገር እንደው ከዩናይትድ ሌጀንድ ተጫዋቾች ምን እንዳሉ ልንገራቸው። ፖል ስኮልስ እና ኒኪ በት አንድ ፕሮግራም አላቸው። ይሄ ፕሮግራም እንደ ፖድካስት ነገር ነው። ፖድካስቱ የሚዘጋጀው በአንድ ስሙን አይ ቲንክ ምን ብሎ የሰየመ ፖድካስት መሰላችሁ? ቤተሰቦቻችን ዘ ጉድ ኤንድ ዘ ባድ ዘ ፉትቦል የሚል አንድ ፕሮግራም አለ። ዘ ጉድ ኤንድ ዘ ባድ ዘ ፉትቦል ተብሎ ይጠራል። ኤንድ ዘ ፉትቦል ዘ ጉድ ዘ ባድ ኤንድ ፉትቦል የሚል ፖድካስት ነው ያለው እና እዚህ ፖድካስት ላይ በጣም የሚያስገርም ኢንተርቪው ያደርጋል። 2 የዩናይትድ ሌጀንድ ተጫዋቾች፣ አንደኛው ፖል ስኮልስ ነው፣ ሁለተኛው ኒኪ በት ነው። ከዛ ስለ ደርቢው ጨዋታ በወራት ሲጀምሩ በተከላካይ መስመር ላይ ስለ ማርቲኔዝ መነሳት ጀመረ እና ፖል ስኮልስ ምን አለ መሰላችሁ? ማርቲኔዝ ከሃላንድ ጋር አለ። ሁለቱን ተጫዋቾች እያነዛዘረ ነው። ማርቲኔዝ ከሃላንድ ጋር ብሎ በረዥሙ ነው የተነፈሰው። በረዥሙ ተነፈሰ። የሆነ የጭንቀት መተንፈስ አይነት ነገር። ዴሊክት ያስፈልገናል፣ ሃሪ ማጉዌር ያስፈልገናል ከሱ ይልቅ ለዚህ ጨዋታ በሚል ነው የተናገረው ፖል ስኮልስ ማለት ነው። ቀበል አረገና ኒኪ በት ምን ብሎ ተናገረ? ሃላንድ በደርቢው ጨዋታ ማርቲኔዝን አዝሎት አለ። እንደው አማርኛውን በደንብ ለመናገር አዝሎት ነው የሚሮጠው ሲል በዚህ መልኩ ተናገረ ማለት ነው። ዩሲ ቤተሰቦቻችን፣ አሁን እኔ የዩናይትድ ሌጀንድ ተጫዋቾችን ለምን እንደምጠላ እንደው ስለ ዩናይትድ ምንም ባያወሩ ሌሎች ነገሮችን ቢሰሩ በቃ ከዩናይትድ ራሳቸውን ቢያርቁ ብዬ የምመኘው በዚህ ምክንያት ነው። ከፖል ስኮልስ ጥላቻ አይደለም፣ ከኒኪ በት ጥላቻ አይደለም። ቤተሰቦቻችን ይሄ አስተያየት አሁን ማንን ነው የሚጠቅመው? ስለ ዩናይትድ እየተጨነቁ ያሉ የቀድሞ ዩናይትድ ተጫዋቾች ናቸው። ለዩናይትድ እናስባለን እያሉ ያሉ ተጫዋቾች ናቸው። ይሄ ደርቢ ጨዋታ ሊደረግ አንድ ቀን የቀረው። በዚህ በአንድ ቀን በቀረው በጣም ከባድ በሆነው ደርቢ ጨዋታ ማርቲኔዝን እንደው ማበረታታት ተዉት። ማበረታታቱ ቤተሰቦች ማበረታታቱ ይቅር፣ ተጫዋቹ እንደው እንዳይሰማው እንኳን ዝም ማለት አስተያየት አለመስጠትስ አይቻልም ወይ? ወይስ ተጫዋቹን መረበሽ ነው የተያዘው? ይሄ እኮ ቀጥታ ዲስሪስፔክት ነው ቤተሰቦች፣ ይቅርታ አድርጉልኝ። በጣም ዲስሪስፔክት ነው። ኦፍኮርስ ከዚህ በፊት አላውቅም፣ ማርቲኔዝ ምናልባት ፖል ስኮልስን ተናግሮት ሊሆን ይችላል።
ከዚህ በፊት ስለ ፖል ስኮልስ ስለ ማርቲኔዝ ያወራውን ንግግር በጣም አስከፍቶት ማርቲኔዝ መጥፎ ነገር ተናግሮ ሊሆን ይችላል ስለ ፖል ስኮልስ። ግን አሁን ማሰብ ያለብን መጨነቅ ያለብን ስለ ግለሰቦች ነው ወይ እነኚህ የቀድሞ ዩናይትድ ሌጀንድ ተጫዋቾች አስተያየት ሲሰጡ እንደው ተጫዋቾችን ይረብሻል፣ ይሄ ደግሞ የቲም ውጤት ላይ ለውጥ ተጽዕኖ ይፈጥራል በመጥፎ ጎኑ ብለው አያስቡም? አይጨነቁም ለዩናይትድ ተጫዋችን ላይ ምርጫ ማድረግና ይሄ ተጫዋች ከዚህ ተጫዋች ይሻላል ብሎ መናገር ያ ፐርሰናል የሆነ ፕሪፈረንስ ነው። ኢትስ ኦኬ፣ እዛ ላይ ምንም ችግር የለም። ቤተሰቦች ግን በዚህ ደረጃ አንድን ተጫዋች ዲስሪስፔክት ማድረግና በዚህ መልኩ የሆነ ቶክሲሲቲ ለመፍጠር በማንቸስተር ዩናይትድ ቶክሲክ የሆነ ኢንቫይሮንመንት ለመፍጠር በዩናይትድ ተጫዋቾች መካከል እና ስለ ዩናይትድ ኔጌቲቭ ኢነርጂ መርጨት አግባብ ነው? በጣም አነጋጋሪ ሊሆን የሚችል ነገር ነው። እንግዲህ ግን ለፖድካስት ነው የሚሰሩት። ሃላንድ ማርቲኔዝን ተሸክሞት አዝሎት ሁሉ ሊሮጥ ይችላል። እንኳን ጎል ማስቆጠርማ በቃ ለሱ በጣም ኢዝሊ ነው እኮ ነው የሚሉት። እና እንዴት አንድ ሌጀንድ የሆነ ተጫዋች ስለ ክለቡ የሚጨንቅ የሚያስብ ያውም ትልቅ በሆነ የደርቢ ጨዋታ ዕለት እንዴት አድርጎ በዚህ መልኩ አንድን ተጫዋች ዲስሪስፔክት ይደረጋል? ቤተሰቦች እና ይሄን እናንተ ባይብሯችሁ መልሱት። እና እኔ ከግሌዘር ቤተሰቦች በኋላ ለማንቸስተር ዩናይትድ ቀውስ፣ ለማንቸስተር ዩናይትድ መርዝ ክለቡ ውስጥ እየተፈጠሩ ላሉ ክለቡ እንዳይረጋጋ በማድረግ አሰልጣኞች እንዲሰናበቱ በማድረግ ስለ አሰልጣኞች በጣም ክብረ ቢስ የሆነ ንግግር በመናገር በጣም ክብረ ቢስ፣ እውነቴን ነው የምላቸው፣ በጣም ያሳዝናል። በጣም ክብረ ቢስ የትም ቦታ ላይ የማይናገር ይሄ ከስድብ ያልተናነሰ ከፍተኛ የሆነ የቃላት ዱላ በመሰንዘር ዩናይትድን እየጎዱ ያሉ ሰዎች ከክለቡ ባለቤቶች ቀጥሎ የክለቡ ሌጀንድ ተጫዋቾች ናቸው። ይሄ እኔን በጣም ያሳዝንኛል። ስለ አሰልጣኝ ቅጥር በተመለከተ እና ያው ስለ ዝውውር ዜናዎች ባሉ የወጡ ትላንትም ስላልነበረን ዛሬ እንደሱን ላድረሳቸው። በጣም ጠርቀም ያሉ ናቸው ያሉት ብዙ ነገሮች ተነግረዋል። የአሰልጣኝ ቅጥርን በተመለከተ አንድ የስካይ ጋዜጠኛ ያወራውን ነገር ነው የምላችሁ። የዩናይትድ አመራሮች አሁን ቀጣይ ስለ ቋሚ አሰልጣኝ ነው እንግዲህ ከወዲሁ የምናወራው እስከ ክረምቱ መወራቱ አይቀርም። የማንቸስተር ዩናይትድ አመራሮች አሁን ከሩበን አሞሪም እና ከኤሪክ ቴናግ ቅጥር ተምረዋል። ስህተት ነው እንግዲህ ብለው ነው የሚያስቡት ማለት ነው። አሁን አሞሪምን መቅጠርም እንዲሁም ኤሪክ ቴናግን መቅጠር እንዳልነበረባቸው በጸጸት አሁን የክለቡ አመራሮች ባለስልጣኖች ይህን ነገር እንደ ትምህርት አድርገው ወስደውታል ነው የተባለው። ስለዚህ ዩናይትድ ምን አይነት አሰልጣኝ መቅጠር አለበት የሚለው ላይ ነው ድምዳሜ የደረሱት። ኤሊት የሆነ እንደው በደንብ ወርልድ ክላስ የሆነ የማሰልጠን ብቃት ያለው አላቅም መስፈርቱ ምን እንደሆነ እነሱ የያዙት በተለያዩ ሊጎች ማሰልጠን ሊሆን ይችላል፣ የሻምፒዮን መሆን ሊሆን ይችላል፣ ብዙ ዋንጫዎችን ማግኘት ሊሆን ይችላል፣ የስንት ዓመት የስራ ልምድ ያለው አሰልጣኝ መሆን አለበት፣ እንዴት የዩናይትድን የደጋፊዎች የቪዲዮን ፕሬዠር መቋቋም የሚችል አሰልጣኝ መሆን አለበት የሚለውን ማየት ልምድ የሌለው አሰልጣኝ መቅጠር፣ ኢንኤክስፔሪንስ የሆነ አሰልጣኝ መቅጠር ሪስክ እንዳለው አደጋ እንዳለው እና ዩናይትድን ዋጋ እንደሚያስከፍል ነው የክለቡ አመራሮች የተስማሙት ተብሎ ተነገረ። ይሄ አንደኛው ነው። ትላንት ነው ከሰማሁት ነገር ጋር በጣም ያስገረመኝም ነገር በዚሁ ነገራችኋለሁ። አንድ ሌላ ነገር አለ። ስለዚህ አሁን የክለቡ አመራሮች እየተመለከቱ ያሉት ቀጣይ ቋሚ የሆነ አሰልጣኝ ለመቅጠር እነ ቶማስ ቱሄልን በነኚህ ደረጃ በነኚህ ካሊብሮ ያሉ አሰልጣኞች ነው መቅጠር የሚፈልጉት። ቶማስ ቱሄል፣ ካርሎ አንቸሎቲ፣ ሮቤርቶ ዴዘርቢ፣ ሉዊስ ሄንሪኬ፣ ማርኮ ሲልቫ፣ ኦሊቨር ግላስነር እነኚህ ሁሉ ትልልቅ ስሞች ናቸው በዩናይትድ የቀጣይ ቋሚ አሰልጣኝነት ቅጥር ውስጥ የተያዙ አሰልጣኞች ማለት ነው። በዊሽ ሊስት ውስጥ የተያዙ ናቸው። ማንቸስተር ዩናይትድ እንግዲህ ቀጣይ አሰልጣኙን ሲመርጥ ከወጡ ነገሮች መካከል አንደኛው ትልቁ ዩናይትድን ሊይዝ ይችላል ተብሎ ሲወራበት የነበረው የሉዊስ ሄንሪኬ ጉዳይ አለ። እሱን ላንሳላችሁ። ይህንን ዜና እየሰራሁ ባለሁበት ሰዓት ነው መረጃውን ያየሁት እና በጣም እንደው ስላስገረመኝ ነው ትዝብቴ እነግራችኋለሁ ስል ነበር። እሱን ልንገራችሁ ብዬ ነው። የቶክ ስፖርቱ ጋዜጠኛ ነው አሌክስ ክሮክ ይህን መረጃ ይዞ ወጣው። ክሬዲብል ከምንላቸው የዜና ምንጮች መካከል አንደኛው ነው በነገራችሁ ላይ። እና ምን አለ መሰላችሁ እሱ የዩናይትድ ባለስልጣናት በሉዊስ ሄንሪኬ ላይ ሪዘርቬሽን አላቸው ይላል።
ሪዘርቬሽን የምትለውን በኮቴሽን አድርጋችሁ ያዙት። ይሄ ሪዘርቬሽን ደግሞ በእንግሊዝ ፕሪሚየር ሊግ የማሰልጠን ልምድ የለውም። እንግዲህ ቅድም ከነገርኳቸው አሰልጣኞች መካከል በእንግሊዝ ፕሪሚየር ሊግ ያሰለጠኑ ናቸው በብዛት። ለምሳሌ ቶማስ ቶል እንግሊዝ ፕሪሚየር ሊግ መጥቶ አሰልጥኗል። ካርሎ አንጀሎቲ እንግሊዝ ፕሪሚየር ሊግ የማሰልጠን ልምድ አለው። ጋሬት ሳውዝጌት ይኖረዋል። እንደዚህ እያሉ በእንግሊዝ እና በሌሎች ሊጎች የማሰልጠን ልምድ ያለው አይነት ነው እንግዲህ አካሄዳቸው እና አሁን በሉዊስ ኤንሪኬን ከዚህ ጨዋታ ውጭ ለማድረግ እና ይሄን አሰልጣኝ ኮንሲደር ላለማድረግ ቀጣይ ክረምት ላይ መንገድ እየፈለጉ እንደሆነ ያገኘሁት መረጃ ነው፣ የተረዳሁት በዛ ልክ ነው ማለት ነው ይሄን ዜና። ምክንያቱም ቶክ ስፖርት ነው ያወራው ከክለቡ በጣም ቅርብ የሆኑ የዜና ምንጮች ብሎ ነው እሱ ይሄን የገለጸው። አሁን ያውቃሉ፣ ደጋፊ ማንን እንደሚፈልግ ያውቃል። አሁን ሉዊስ ኤንሪኬ የዩናይትድ በጣም ምርጡ አሰልጣኞች አማራጭ እንደሆነ ዩናይትድ ልክ እንደ ሉዊስ ኤንሪኬ አይነት አሰልጣኝን መሾም እንዳለበት የክለቡ አመራሮች በደንብ አድርገው ጠንቅቀው ያውቃሉ። ሉዊስ ኤንሪኬን አለማምጣት እና እንደተባለው ደግሞ በኋላም ነግራችኋለሁ ስለ ጋሬት ሳውዝጌትን ወደ ዩናይትድ መቅጠር ደግሞ እንደው ካልተሳካ ምን ያህል እነሱ ላይ ተጽዕኖ ሊያሳድር እንደሚችል፣ ለምሳሌ ሳውዝጌትን ማምጣት ሉዊስ ኤንሪኬን ትቶ ማለት ነው ምን ያህል በደጋፊ ከፍተኛ ጫና ሊያመጣባቸው እንደሚችል ይሄ ጉዳይ ያስታውቃል። ስለዚህ አሁን ከወዲሁ የፒአር ስራ መስራት ጀመሩ ማለት ነው። አላቅም እኔ ሉዊስ ኤንሪኬን አያመጡትም ብዬ አሁን ደምድሜ ለመናገር አይደለም። ቤተሰቦቻችን ግን ክለቡ ያለበትን የያዘውን አቋምና ምን ያህል ክለቡ በጣም ነፃ የሆነ እና እግር ኳሱን በአጠቃላይ ኮንትሮል ማድረግ የሚፈልግ ማናጀር ሆኖ መስራት የሚፈልግን አሰልጣኝ እንደሚያሸሹ እነሱ ፑፔት ብቻ እየፈለጉ እንደሆነ የሚያመላክት መረጃ ነው የሚመስለኝ ቶክ ስፖርት ዛሬ ያወጣው ማለት ነው። እና ሉዊስ ኤንሪኬ በእንግሊዝ ፕሪሚየር ሊግ የማሰልጠን ልምድ ስለሌለው ስራው ላይ ሪዘርቬሽን አላቸው ይላል። ይጠራጠራሉ፣ በዩናይትድ ቤት መጥቶ ይሳካለታሉ የሚለው ነገር ጥርጣሬ አላቸው የሚል ዜና ነው ማለት ነው እንግዲህ የተሰማው። አሁን ፔፕ ጋርዲዮላ ወደ ማንቸስተር ሲቲ ሲመጣ በእንግሊዝ ፕሪሚየር ሊግ ልምድ ነበረው። ቤተሰቦቻችን ስፔን እና ጀርመን ነው አይደል የሰራው። በጣም ስኬታማ ነበር ግን በሁለቱ ሊጎች ውስጥ። እሺ የርገን ክሎፕ ወደ ሊቨርፑል ከመምጣቱ በፊት እና ያን የመሰለ ቡድን ከመገንባቱ በፊት የሰራው የት ነው? ጀርመን እኮ ነው። ሲምፕሊ ከጀርመን ነው ሊግ የመጣው። አሁን ሉዊስ ኤንሪኬ ባርሴሎናን የሚያክል ትልቅ የስፔን ቡድን በስፓኒሽ ላሊጋ ውስጥ አፎካክሮ በጣም ብዙ ዋንጫዎችን በማንሳት እንዲሁም ከአይ ቲንክ ስፔን ብሔራዊ ቡድንም ይዟል መሰለኝ አይደል። ፕላስ ከዛ አሁን ደግሞ ፒኤስዤ የያዘ ፒኤስዤን ደግሞ የሶስት ዋንጫ ባለቤት አውሮፓ ሻምፒዮንስ ሊግ ቲሙ በታሪክ አይቶ የማያውቀውን በጣም አስደናቂ ቡድን ሰርቶ ነው ይሄን ዋንጫ ማንሳት የቻለው። እንደው ይሄን ማድረጉ እዚህ ደረጃ ላይ ስኬታማ መሆኑ በስፔን እና በፈረንሳይ ብቻ የስፔኑ ሲቪ ብቻ ተውት፣ የፒኤስዤ ሆኑ የስፔኑ ከባርሴሎና ጋር ያሳካቸው ነገሮች ይህን አሰልጣኝ እንዴት የዩናይትድ ቀጣይ ቋሚ አሰልጣኝ ሆኑ ለመፎካከር ብቁ አይደለም፣ በእንግሊዝ መጥቶ የማሰልጠን ልምድ የለውም ተብሎ እንዴት ገሸሽ ሊደረግ ይችላል? ፋሚሊዎች፣ ይህ ትልቅ ጥያቄ፣ እናንተ ውስጣችሁ ልትመልሱት የምትችሉ ጥያቄ። እኔ ግን በጣም ያስገርም ምን ያህል የክለቡ አመራሮች የክለቡ ሰዎች ጋር ችግር እንዳለ እኔ የተረዳሁት። አሁን ሴንስ ያደረግኩት ነገር ሉዊስ ኤንሪኬ ሲመጣ በቀላሉ አይመጣም። ከዚህ በፊት ብያቸዋለሁ፣ በጣም አስቸጋሪ ነው። ሉዊስ ኤንሪኬን በተለይ ለዩናይትድ አሰልጣኝ አድርጎ መቅጠር ለዩናይትድ አመራሮች ከባድ ነው። ለምንድን ነው የሚከብደው? ምክንያቱም እሱ ማናጀር ነው መሆኑ የሚፈልገው። መጥቶ እንደ ማንኛውም ተራ አሰልጣኝ አሻንጉሊት ሆኖ ተቀምጦ እንደው የሚሉትን ብቻ ልክ እንደ አንድ ፖለቲከኛና እንደ ካድሬ የሚሉትን ነገር ብቻ ማስተጋባትና እንደሚሉት መነዳት የሚፈልግ ሰው አይደለም፣ ወይም አሰልጣኝ አይደለም። እንደዚህ አይነት ኳሊቲ የለውም። ሉዊስ ኤንሪኬ ፊት ለፊት ይናገራል። ማናጀር ነው። ሁሉንም ነገር ማኔጅ ማድረግ ነው የሚፈልገው። ስለዚህ ዩናይትድን የሚይዝ ከሆነ በጀት ይጠይቃቸዋል። እነሱ የሚሉትን በተለይ ከእግር ኳስ ጋር በተያዘ ከዝውውር ጋር በተያዘ እነሱ የሚሉትን ነገር ፍጹም ሊቀበል ሊሰማ አይችልም። ስለዚህ እሱ ማድረግ የሚፈልገውን ነገር ብቻ ነው የሚያደርገው፣ ያውም በከፍተኛ የሆነ ድጋፍ ብቻ። በቃ ከደገፉት ዩናይትድ እንዲያዘዋውር የፈለገውን ለሚመቸው ያጫወት ሲስተም ተጫዋቾችን እንዲያመጣ በቂ የሆነ ድጋፍ ሰጥተውትና ሙሉ ስልጣኑን ሙሉ ኃላፊነቱን ለሱም የማይሰጡት ከሆነ ፍጹም የዩናይትድን ስራ ሊቀበል አይችልም። እራሳቸውን ከዚህ ነገር እኔ እያሸሹ ነው የሚመስል። ምክንያቱም እነሱ የሚፈልጉት አሻንጉሊት ነው፣ እንደ ፖፔት እዛ ጋር ሰው ማስቀመጥ ነው የሚፈልጉት።
ልክ አሞሪም ላይ ሊያደርጉ የፈለጉትን ማለት ነው። ከጸባቸው ከግጭታቸው ምክንያት አንዱ ተብሎ አሁን የተገለጸውን ነገር ሰምታችኋል። ትላንት አይ ቲንክ ከሰማችሁ ቤተሰቦች ሩበን አሞሪም በዚህ የጥር የዝውውር መስኮት 2 ዝውውር ጠይቋቸዋል ተባለ። አንዱ አማካይ ነው፣ የአማካይ ዝውውር፣ አንደኛው ደግሞ የዌልቤክ ዝውውር። ዌልቤክን አምጡት፣ ለጊዜውም ቢሆን መፍትሄ ይሆናል። ዌልቤክን አናመጣም ባሉ ዲክላይን አደረጉበት። ደግፉኝ ባላቸው ተጫዋቾች በሙሉ ኢግኖር ሲያደርጉት ነበር። በዋትኪንስን ጠየቀ ከእድሜው ጋር በተያዘ ዌልቤክን ከእድሜውም ጋር በተያዘ የተጫዋቹን ጉዳይ ማለት ማርቲኔዝን እሱም ከእድሜው ጋር በተያዘ አይሆንም፣ አንተ ዝም ብለህ ቁጭ በል፣ እኛንን የምናውቀው ማንን ማዛወር እንዳለብን እኛንን የምናውቀው፣ አሁን ይህን እነኝህ ተጫዋቾች አናመጣልህም ብለው አሉት። ይሄ ነው በቃ ከፍተኛ የሆነ ክለቡ ውስጥ እንደው እንዲሰናበት አሞሪም በክለቡ አመራሮች ተስፋ እንዲቆርጥ መጀመሪያ ቃል የገቡልኝን ነገር ሰዎቹ ክደውኛል እና ይሄ ቃላቸውን እየጠበቁ አይደለም ብሎ አሰልጣኙ ከክለቡ ለመልቀቅ የተዘጋጀበት ትልቁ መለያቸው ይሄ ነው። በቃ ዊልኮክስ የሰዎቹን ቃል ነው የሚያስፈጽመው። አሞሪም እንዲህ ተጫዋቾች አምጡልኝ አለ ብሎ እሱ ሄዶ አይደለም የሚያስፈርምለት፣ ያማክራቸዋል። ራትክሊፍ ደግሞ ለበላዮቻቸው ለግሌዘር ቤተሰቦች ደግሞ ያማክራሉ በዚህ ጉዳይ ላይ ማለት ነው። ዝም ብለው አይወስኑ። ስለዚህ እነሱ አይሆንም ይሄ ሰውዬ ብለው ነው የሚሰጡትን ነገር ዊልኮክስም እንዲሁ የሚናገሩ። አመራሮቹ ከላይ ያሉት የክለቡ ባለቤቶች ፈቃደኛ አይደሉም ማለት ነው አሰልጣኙ ሊደግፉ ታያቸው። ምክንያቱም እነሱ እያሰቡ ያለው አሁናዊ የሆነ ዩናይትድን ውጤት አይደለም። ዩናይትድ በዌልቤክ የአጥቂ መስመሩ ቢመራ ወይ በዋትኪንስ ቢመራ እና ሌሎች አማካዮችን እንዲሁ ቢያስፈርም ውጤት በዘንድሮ የፕሪሚየር ሊግ ሲዝን ዩናይትድ አውሮፓ ሻምፒዮንስ ሊግ ገብቶ ለማጠናቀቅ ነው አይደል? እነሱ ግን የያዙት እነኚህ ተጫዋቾች አሁን ከመጡ በኋላ ከ2 ከ3 ከ4 ዓመት በኋላ ማርኬት ቫሊዋቸው ዜሮ ነው። ምንም ዩናይትድ ሳይጠቀምባቸው ነው ክለቡን የሚለቁት። ምክንያቱም እድሜያቸው 30 ነው በቃ እዛ አካባቢ ስለሆነ እነኚህን ተጫዋቾች ማምጣት የለብንም ነው። አያችሁ አሁን እነሱ ገንዘብ ተኮር ናቸው እንጂ ውጤት ተኮር አይደሉም። ውጤት ተኮር አይደለም። ስለ ክለቡ አሁናዊ ውጤት አይደለም እየተጨነቁ ያሉት። ወደፊት ክለቡ የእንደኝን ተጫዋቾች ቫሊዩ ያጣል እና ይከስራል ነው፣ ኪሳራ ይደርስበታል። ስለዚህ አንፈልግም። በዚህ የተነሳ ከአሰልጣኙ ጋር ሊስማሙ አልቻሉም እና ከአሞሪም ጋር በዚህ በስኩ ያልተስማሙ ከሉዊስ ኤንሪኬ ጋር ለመስማማት ይከብዳቸዋል። ለዛ ይመስለኛል ከወዲሁ እንደዚህ አይነት ስራዎችን እንደዚህ አይነት ዜናዎችን ማውጣት የጀመሩት ማለት ነው። ሉዊስ ኤንሪኬ በእንግሊዝ ፕሪሚየር ሊግ ልምድ የሌለው አሰልጣኝ በመሆኑ ያሌለው አሰልጣኝ በመሆኑ ጥርጣሬ ያላቸው ይላል ዜናው የቶክ ስፖርት። በጣም ነው የገረመው እና አያችሁ አሁን ዩናይትድ ችግር የአሰልጣኝ አይደለም። የትኛውም አሰልጣኝ ቢመጣ ሮይኪን እንዳለው እኔ በጣም ከዩናይትድ ሌጀንዶች እንደውም አንዳንድ የሚያወሩት ነገር ነው ይመቸኛል። ከተመቹኝ አንዱ ይሄ ነው። ሮይኪን የዩናይትድ ሰዎች የዩናይትድ ባለቤቶች ከክለብ ውስጥ ካለቀቁ ድረስ ዋት ኤቨር በቃ የትኛውንም ነገር ብሎ ዩናይትድ ሁኤቨር የትኛውም አሰልጣኝ ይመጣ ምንም ነገር ይደረግ በዩናይትድ ቤት አይ ቲንክ ለውጥ የሚመጣ አይመስለኝም። ዋናዎቹ ሰዎች ካልተነሱ በስተቀር የዩናይትድ ችግሮች መቀጠላቸው አይቀርም፣ መነሳታቸው አይቀርም። በዚህ መልኩ ስለ ጋሬት ሳውዝጌት እንደው ፈጠን ብዬ ላወራችሁና አንድ የፋብሪሶ ሮማኖን ፖስት አይቼ ነው እና ከዚህ በፊት ከትላንት ወዲያ በነበረው ዜና ላይ የማርክ ጎልብሪጅ ተደወለለት ከዩናይትድ ሰዎች ላይቭ እየሰራ ብዬ ነግራችሁ ነበር እና ሳውዝጌትን ሊቀጥሩ እንደሆነ የዩናይትድ ሰዎች ክረምት ላይ እሱ መረጃ አለኝ ብሎ ነው እንግዲህ የተናገረው። ያ ነው ከክለቡ ቅርብ የሆኑ የዜና ምንጮች ሳገኘሁ ያለው መረጃ ነው እሱ እንግዲህ ያደረሰን። ከዛ ተደወለለት ማንቸስተር ዩናይትድ ይላል። የተደወለለት ደውል እሱ ነው የሚያውቀው እንግዲህ የማን ስልክ እንደሆነ አላነሳውም። ላይቭ ላይ ግን አሳየው። ከዛ በኋላ የጋሪ ሳውዝጌት እና የዩናይትድ ስም መነሳት ጀመረ። ሲጀምር እነ ፋብሪሶ ሮማኖ መናገር አለባቸው ስለዚህ ጉዳይ ላይ ምን ብሎ ነው የተናገረው? እንደው ጥሩ ዜና አድርጋችሁ ልትወስዱት ትችላላችሁ። የስካይ ስፖርት ነው ከፋብሪሶ ውጭ እንዲሁ ሮብ ዶርስ የተባለ የስካይ ስፖርት ጋዜጠኛ ጋሪ ሳውዝጌት ወደ ማንቸስተር ዩናይትድ እንዲመጣ በዩናይትድ በኩል ኢንተረስቱ የለም፣ ያለን መረጃ ይሄ ነው ብለው ተናግሯል። ኢቨን ሊስት ውስጥ የለም ብለው ነው እንግዲህ ስካይ ስፖርቶች የተናገሩት። የክለቡ ሰዎች ነገሩን ብለው ነው እነሱ እንደዛ ያሉት። ፋብሪሶ ሮማኖም እንደዚህ ያለ ሳውዝጌት ሁል ጊዜም ቢሆን ከዩናይትድ የአሰልጣኝነት ቅጥር ጋር በተያዘ ስሙ ይነሳል። ምክንያቱም ሳውዝጌት በግል ከኢኔዮሶች ጋር ጥሩ የሆነ ግንኙነት ስላለው ነው።
በተለይ ከራትክሊፍ ጋር ፐርሰናሊ ይተዋወቃሉ። ስለዚህ በጣም ነው የሚግባቡት እና ለዛም ነው ስሙ ከዩናይትድ ጋር የሚያያዘው እና የሚነሳው አለ። ነገር ግን አንድ ነገር ላረጋግጥላችሁ ብሏል ፋብሪሲዮ ሮማኖ ሳውዝጌትን የፈለጉት አሁን ሳይሆን ሩበን አሞሪም ከመቀጠሩ በፊት ነው። ሩበን አሞሪም ወደ ማንቸስተር ዩናይትድ ከመምጣቱ በፊት ሳውዝጌትን ፈልገውት ነበር አለ ፋብሪሲዮ። አሁን ግን ሳውዝጌትን የሚፈልጉት ከሆነ ሳውዝጌትን የሚያገኙበት ትክክለኛው ሰዓት ነው። ምንም የሚያግዳቸው ነገር ያለ አይመስለኝም ብሎ ነው አሁን የሚናገሩ። ልብ በሉ አነጋገሩ ፋብሪሲዮ ሮማኖ። አሁን ግን የሚፈልጉት ከሆነ ልክ ያንዴ የፈልገውት እንደነበረው አሁን የሚፈልጉት ከሆነ ሰውየው አቬለብል ነው፣ ራሱን አቬሌብል አድርጓል የዩናይትድን ስራ ለመያዝ። ግን ዩናይትድ መቀጠል አልፈለገም ነው እሱ የሚለው እና ጋሬት ሳውዝጌትን በዚህ ስቴጅ በተለይ አሁን አሰልጣኝ በሚፈልጉበት ሁኔታ ውስጥ ሆነው የተለዩ አሰልጣኞችን ነው አሁን እየተመለከቱ ያሉት እንጂ ያኔ አሞሪምን ሲፈልጉ በነበረበት ሰዓት ለሳውዝጌት ያላቸው ፍላጎት አሁን ላይ የለም። ስለዚህ በዚህ ሰዓት ከሳውዝጌት ጋር ዩናይትድ የሚያገናኘው ምንም አይነት እንቅስቃሴ የለም በሚል ፋብሪሲዮ ሮማኖ ይህን ጉዳይ አስተባብሎታል ማለት ነው። እንግዲህ ይሄ ለማንኛውም በጣም ጥሩ ዜና ነው። እኔም ቢሆን በግል ሳውዝጌት እንዲመጣ ስለማልፈልግ ዩናይትድን ይዞ ማለት ነው። የዝውውር ዜናዎችን ደግሞ ማንሳት እንጀምር። ብዙ ዜናዎች ወጥተዋል። በነገራችሁ ላይ ቤተሰቦች ማንቸስተር ዩናይትዶች በጥር የዝውውር መስኮት ላይ ተጫዋች ያስፈርሙ በግልጽ የወጣ የተባለ መረጃ ባይኖርም ግን ምናልባት የሚችሉ ከሆነ ሁለት ተጫዋቾች ሊያመጡ እንደሚችሉ በጥር የዝውውር መስኮት እየተገለጸ ነው ያለው። አንዱ አማካይ ስፍራ ተጫዋች ነው። ስካይ ስፖርት ነው ይህንን የዘገበው በነገራችሁ ላይ። አንደኛው ደግሞ ሊመጣ ይችላል ተብሎ እየተገለጸ ያለው የዊንግ ባክ ተጫዋች ነው። ልክ በሴሜኒዮ ቦታ ላይ ማለት ነው። ሴሜኒዮን ፈልገውት እንደነበረ የአጥቂ ባህር ያለው ተጫዋች ሊመጣ ይችላል ተብሎ እየተገለጸ ይገኛል። በእርግጠኝነት ግን እንደው የሚፈጸም የዝውውር እንቅስቃሴ ነው ብሎ ማውራትም በጣም አስቸጋሪ ነው። የተጨበጠ የዝውውር መረጃ አይደለም። የመሆን እድሉ በጣም ሰፊ የሆነ ማለት ነው። ቤተሰቦች እንደው እንዳስጠብቁ ከወዲሁ ለመናገር ነው። ግን የተሰሙ ሩመሮች አሉ። እነሱን እንደዚሁ እነግራችኋለሁ። ከነሱ በፊት የብሩኖ ፈርናንዴዝ ዜና አለ። ግን የብሩኖ ፈርናንዴዝ አሁን ክረምት ላይ ዩናይትድን መልቀቁ እርግጥ ነው ተብሎ ተገልጿል። አሁን ጥር ላይ ክለቡ እንዲለቀው ለማድረግ ተጫዋቹ ግፊት አያሳድርም ነው የተባለው። በዩናይትድ ቤት ግን ብሩኖ ፈርናንዴዝ በቅቶታል። ምክንያቱም በቃ ከዚህ በኋላ በማንቸስተር ዩናይትድ ቤት ፌዳፕ አድርጓል ነው እንግዲህ የተባለው። መረጃውን በግልጽ ለመናገር ቤተሰቦች ብሩኖ ፈርናንዴዝ በቃ በዩናይትድ ቤት ያለው ነገር በሙሉ በቅቶታል። ስለዚህ ተጫዋቹ ክለቡን ለመልቀቅ ተዘጋጅቷል ክረምት ላይ የሚሉ ሪፖርቶች አሁን ተጠናክረዋል። ባየር ሙኒክ በተለይ ከአውሮፓ በጣም ጠንካራው ብሩኖ ፈርናንዴዝ ላይ ፍላጎት ያሳየ ቡድን ሆኗል። ከአሰልጣኙ ቪንሰንት ኮምፓኒ ጋር ሁሉ ሳይቀር ቀደም ብሎ ተነጋግሯል ነው የተባለው። ባየር ሙኒክን ወደፊት ስለሚቀላቀልበት ጉዳይ በቀጥታ ከሙኒኩ አሰልጣኝ ጋር ማውራቱ እንግዲህ ምን ያህል ዝውውሩ በጣም ጠንከር እያለ መምጣቱና ከሳውዲ አረቢያ ይልቅ እንዲሁ ለቀጣዮቹ ሲዝኖች በአውሮፓ እየተጫወተ ሊቆይ እንደሚችል ያመላከተ ሆኗል ማለት ነው። በዩናይትድ ቤት እስከ 2027 የማያቆይ ኮንትራት አለው ተጫዋቹ። እስከዚህ ሲዝን መጨረሻ ድረስ ይቆያል ተብሎ በዩናይትድ ቤት ይጠበቃል። ጥር ላይ አይለቅም። ቀጣይ ክረምት ላይ ግን ከዓለም ዋንጫው በኋላ ውሳኔውን ያሳውቃል ተብሎ ነው የሚጠበቀው። ሲዝኑን በዚህ በዩናይትድ ቤት ያጠናቅቃል ተብሎ ተነግሯል። ግፊትም የማሳደር ፍላጎት የለውም አሁን ጥር ላይ ለመልቀቅ። የማንቸስተር ዩናይትድ የዝውውር እንቅስቃሴዎችን ስናይ ማርክ ኦጋዴን እንዳለው ከሆነ ዩናይትዶች አሁን በጥር የዝውውር መስኮት ላይ ሁለት ተጫዋቾችን ማምጣት ይፈልጋሉ ማርኬቱ የሚፈቅድላቸው ከሆነ። ግን አማካይ ቦታ ላይ የያዟቸው ታርጌቶች ኤሊት ስለሆኑ ትልልቅ የዝውውር ኢላማዎች ስለሆኑ እነሱን በዚህ የዝውውር መስኮት የማሳካት እድላቸው በጣም ጠባብ እንደሆነ ለማስፈረም ያምናሉ ነው ብሎ የተናገረው። ስለዚህ ክለቡ በዚህ የዝውውር መስኮት ሊፈጽም የሚችለው በጣም ትልቅ የሆነ ዝውውር ላይኖር እንደሚችልም ተነግሯል ማለት ነው።